who is Ebriche Eze ይሄ የቶማስ ፍራንክ አደገኛ ንግግር ረገጥ ነው ዘንግተውት አይደለም ኋላ ላይ አስተካክለውት ሊሆን ይችላል ቢሆንም ግን ኤብሪቼ ኤዜን አጉልቶ በጨረሰው ጨዋታ ላይ ኢየሱስም በሰፊው እንዲነሳ አድርጎታል ኤብሪቼ ኤዜ ሃትሪክ ሰርቷል አርሰናልም 4-1 አሸንፏል አርሰናልን ማቆም የሚቻለው የእንግሊዝ ፕሪሚየር ሊግ ቡድን የትኛው ነው የሚለው በብዙ የሚጠበቅ ነው አርሰናል በሁሉም ከፍታ በርቀት የተቀመጠው ቡድን ነበር በመሽቱ ጨዋታ የሚገርመው በመጀመሪያው አጋማሽ ቶትናም በጨዋታው ላይ 0 ጎል 0 ትልቅ እድል 0 ኢላማውን የጠበቀ ሙከራ 0 ኢላማውን ያልጠበቀ ሙከራ 0 የማዕዘን ምት በተቀላላው ስሩ ቦል እንኳን 0 ነበር በተቃራኒ ቦክስ ላይ የነኩት ኳስ 32% የኳስ ቁጥጥር ብቻ የነበረው ቡድን ነው የመጀመሪያው አጋማሽ ባለፉት የቅርብ ጊዜ ግንኙነት አርሰናል የበላይ ነው በርግጥ እንግዲህ ጁላይ 31 2025 ላይ ከተከናወነው የፕሪዝን ጨዋታ በፊት በነበሩ ጨዋታዎች ላይ አርሰናል በሊጉ ቶትናም ላይ የገዘፈ ብልጫ ወስዶ ሰንብቷል የዛሬውን ጨዋታ በኤምሬትስ ከሙሉ ብልጫ ጋር 4-1 ማሸነፍ ችሏል ትሮሳርድ የጎሉ ጀማሪ ተጫዋች ነበር ከዛ በኋላ ግን ኤብሪቼ ኤዜ አንድ በግራ እግሩ ሁለት በቀኝ እግሩ እንግዲህ ቶማስ ፍራንክን በደንብ ያዘጋበት አጋጣሚ ተፈጥሯል ታስታውሱ እንደሆነ እንግዲህ የክረምቱ የዝውውር መስኮት ማብቂያ አካባቢ ኤብሪቼ ኤዜ ወደ ቶትናም ሊያቀና አርሰናል እድሉን ሊያጣ የሚችልበት እድል ተፈጥሮ ነበር ኋላ ግን አርሰናል በፍጥነት ዝውውሩን ቀልብሶ የግሉ እንዳደረገው ይታወሳል ኤብሪቼ ኤዜ ለዛ አጋጣሚም ዛሬ ትክክለኛውንና የገዘፈውን መልስ ሰጥቷል ሪቻርልሶን ምናልባት በዙቢሜንዲ ጥፋት ምክንያት የተገኘችዋን ኳስ በሚገባ አስቆጥሯታል ዴቪድ ራያም ርቀት ላይ ቆሞ ስለነበረ ኳሱን በቀላሉ ነው ሪቻርልሰን ማስቆጠር የቻለው አርሰናል በተቀላላው 4-1 አሸንፏል 4-1 ማሸነፍ ብቻ ሳይሆን አሁን አርሰናል ላይ መድረስ የሚችለው ቡድን ማን ነው የሚለው ጥያቄ በብዙ እንዲነሳ አድርጎታል ቡድኑ 29 ነጥቦች ላይ ደርሷል የጎሉን ከፍታ 18 አድርሷል ከተከታዩ ቼልሲ በ6 ነጥብ ርቋል ቶትናም በተቃራኒው 18 ነጥብ ላይ ቆይቷል ካለፉት 5 የሊግ ጨዋታዎች አንዱን ብቻ ነው ማሸነፍ የቻለው አንዱን አቻ ወጥቷል በሶስቱ ተሸንፏል አርሰናል በተቃራኒው ባለፈው ከኢንተርናሽናል ብሬክ በፊት ከሰንደርላንድ ጋር 2-2 ከተለያየው ጨዋታ ውጪ ሁሉንም ያሸነፈ የመጣ ቡድን ነው ከማንቸስተር ሲቲ ጋር ያለው ነጥብ ልዩነት 7 ሆኗል ከሊቨርፑል ጋር የትየሌሌ ርቀት እየተፈጠረ ነው አርሰናል አሁን በብዙ መደላድል ውስጥ እየሄደ እንደሆነ መናገር ይችላል በርግጥ ይሄ የውድድር ዘመን አርሰናልን ከዋንጫ የሚያስታርቅ ነው አይደለም የሚለው ሌላ የሚጠበቀው ጉዳይ ነው who is ኤብሪቼ ኤዜ ግን ዛሬ መልስ የሰጠ ይመስላል ኤብሪቼ ኤዜ አስደናቂ ሃትሪክ ነው ጎሎቹ ደግሞ እጅግ ውበት የነበራቸው ናቸው እንግዲህ በሁለቱ ቡድኖች ግንኙነት በኮምፒቲቲቭ ሚቲንግ ላይ ወይም ደግሞ በውድድር አጋጣሚዎች ላይ ኤብሪቼ ኤዜ ሃትሪክ የሰራ አራተኛው ተጫዋች ሆኗል ከዚህ ቀደም እንግዲህ ቴድ ድሬክ የሚባል የአርሰናል ተጫዋች በ1934 ጥቅምት ወር ላይ ቴሪ ዴይሶን የሚባል ተጫዋች በ1961 ኦገስት ወር ላይ በስፐርስ በኩል እንዲሁ ደግሞ አለን ሰንደርላንድ የሚባል ተጫዋች በአርሰናል በኩል ዲሴምበር 1978 ላይ ነው ጎሉን ያስቆጠረው እንግዲህ ከ78 በኋላ በእንቆጥር እንኳን 88 98 28 2018 ከ46 አመታት ወይም ከ47 አመታት በኋላ ነው ኤብሪቼ ኤዜ እዚህ ጨዋታ ላይ ሃትሪክ መስራት የቻለው በአርሰናልና በቶትናም የሰሜን ለንደን ደርቢ ፍልሚያ ላይ ሃትሪክ ለመስራት እንግዲህ ትልልቆቹ እነ ቴሪ ኦንሪ እነ ቤርካምፕ ይሄንን ማድረግ አልተቻላቸውም ነበር እነ ማኑኤል አዴባዮር በሁለቱም መለያ አሮሌነን ጋሬት ቤል ትልቅ ስሞች ነበሩ እነዚህ ሁሉ ግን ማድረግ ሳይቻላቸው ኤብሪቼ ኤዜ ማድረግ የቻለበት አጋጣሚ ተፈጥሯል ሌላኛው ኤብሪቼ ኤዜ 400ኛ የእንግሊዝ ፕሪሚየር ሊግ ሃትሪክ ሆኖ ተመዝግቦታል በእንግሊዝ ፕሪሚየር ሊግ ታሪክ የዛሬው ሃትሪክ ወይም የዛሬው 400ኛ ሆኖ ተመዝግቧል ይሄ ራሱን ችሎ በጣም ከፍ ያለ ቁጥር ነው ከ400 ደግሞ 23ቱን የሚወስደው የአርሰናል ተጫዋቾች ነው ይሄ ራሱን ችሎ ሌላ አዲስ አጋጣሚ አዲስ ማጂክ አዲስ ታሪክ ነው ለአርሰናል ብሎ በድፍረት መናገር ይቻላል በእንግሊዝ ፕሪሚየር ሊግ ታሪክ ግን 400 ሃትሪክ እኔ ከገመትኩት በጣም ያነሰ ይመስለኛል ከዚህ በላይ ነበር የገመትኩት እስከ 55ኛው ደቂቃ ድረስ ቶትናም በዚህ ጨዋታ ላይ ምንም አይነት ሾት ኦን ታርጌት ወይም ሾት ኦን ጎል አልነበረውም በተቀላላ ኦፍ ታርጌትም ኦን ታርጌትም እንግዲህ በመጨረሻው አጋጣሚ ግን ያቺ ኳስ ተቆጥራለች ዴቪድ ራያ በክሊን ሺት መውጣት አልቻለም አርሰናል ግን አሁን ጡንቻው ፈርጥሞ ስሎ ገዝፎ አሁን የከፍታው መጨረሻ በዋንጫ የሚደመድምበት ቦታ ላይ የደረሰ ይመስላል እርግጥ ነው የሚቀሩ ብዙ ታሪኮች አሉ አሁን ሊጉ የደረሰው 12 ሳምንታት ላይ ነው ከፊት ለፊት 26 ሳምንታት አለ በነጥብ እንኳን ብንመነዝራቸው ወደ 78 ነጥብ ከፊት ለፊት አሉ ግን ከተከታዮቹ ገና ከወዲሁ በ6 ነጥብ ርቀት ላይ
ተቀምጧል። ከምንም በላይ ደግሞ በሊጉ ማንቸስተር ሲቲና ሊቨርፑል ተሸንፈው በማግስቱ አርሰናል ማሸነፉ ትልቅ አጋጣሚ እንደፈጠረለት መናገር ይቻላል። ቼልሲ በእርግጥ ዝምተኛ ገዳይ ወረርሽኝ ሆኖ መጥቷል። ከስር ባለፉት 5 ጨዋታዎች በ4ቱ ድል አለው፣ በአንዱ ብቻ ነው የተሸነፈው። ያም ቢሆን ግን ከአርሰናል ጋር ለመገዳደር ገና እንደሆነ በእርግጠኝነት ደፋር ሆኖ መናገር ይቻላል። የ6 ነጥብ ልዩነት ደግሞ ማለት 2 ጨዋታ አርሰናል አጥቶ ቼልሲ ሁሉንም መያዝ ይጠበቅበታልና ውድድሩን ምናልባት ፉክክሩን ሊያደበዘው ይችል ይሆናል። በሰንደርላንድ ከፍታ ግን አርሰናልን ሊያስቆመው የቻለ የቅርብ ቡድን የለም። የማንቸስተር ሲቲ 2 ሽንፈቶች ባለፉት 4 ጨዋታዎች እንዲሁ ደግሞ የሊቨርፑል እጅግ ከታሰበው በላይ መውረድ እየተንደረደሩ ማሽቆልቆል ለአርሰናል ምቾትን የፈጠረ ይመስላል። የሚካኤል አርቴታ ቡድን አሁን ሁሉንም ጣጣ አጠናቆ የጨረሰ ይመስላል። 198ኛውን ደርቢ በበላይነት ተወጥቷል። በእርግጥ ከዚህ ቀደም የነበሩ ጨዋታዎችንም በጥራት ሲያሸንፍና በከፍታ ሲጓዝ እንደነበረ ይታወሳል። በቅርብ ጊዜ በቡድኖቹ መካከል እንደዚህ አይነት ውጤት 4-1 የሚመስል ውጤት ተከስቶ አያውቅም። 2-1፣ 1-0፣ 3-2 ሁለት እኩል አይነት መሰል ውጤቶች ይመጡ ነበር። የሚደጋገም ውጤት ነበር። አሁን ግን ወደ 4-1 ተጉዟል። አርሰናል ባየርንን በአውሮፓ ቻምፒየንስ ሊግ ይገጥማል። ከዛ በኋላ በስታንፎርድ ብሪጅ ደግሞ ቼልሲን የሚገጥም ይሆናል። ይሄ ወቅት ለአርሰናል ትንሽ ፈተና የበዛበት ነው። ግን ደግሞ አርሰናል እነዚህን ፈተናዎች ለመወጣት የተቸገረ አይመስልም። አሁን ስለ እንግሊዝ ፕሪሚየር ሊግ ዋንጫ አርሰናል በደንብ ማሰብ ይችላል ብሎ መናገር ይቻላል። በሜዳ የተገኙ የአርሰናል ደጋፊዎች እንግዲህ የቶትናም ደጋፊዎችን ሸንቆጥ ሲያደርጉ ነበር። ስድብ አዘል ነገሮች ነበሩ። ሪቻርልሶን ላይ ያ በተደጋጋሚ ሲመጣ ነበር። ቶማስ ፍራንክና ቶትናም ሊያገኙት ከጫፍ ደርሰው የነበረው ኤብሪቼ ኤዜ በመጨረሻ ግን ቶትናም ላይ ችግር ፈጣሪ ተጫዋች ሆኗል። በተለይ ደግሞ በዛሬው ጨዋታ 3 ጎል ማስቆጠር ውጪ ከኳስ ውጪ ያለው እንቅስቃሴ ፕሬስ ለማድረግ የሚሄድበት ርቀት በመጀመሪያው አጋማሽ ይሄን በደንብ ማስተዋል የሚቻል ይመስለኛል። የትኛውም የቶትናም ተጫዋች በአርሰናል የሜዳ ክልል ላይ እንኳን እንዲገኝ አልፈቀዱ ማለም ሳጥን ውስጥ ይሄ ደግሞ ኦዴጋርድ ጋር ብዙ አርሰናል ማያገኘው አደገኛና ጠንካራ የፕሬሲንግ ወጥመር ነበር ብሎ መናገር ይቻላል። አዎ ቡካዮ ሳካ ከጎል ግንኙነቶች እየራቀ ሊሆን ይችላል፣ ግን ደግሞ አሁንም ቡድኑ በከፍታው መጓዙን አላቆመም። ዛሬ እንደ መጥፎ ነገር ከተያየ ምናልባት በአርሰናል በኩል ሁሉም ጎሎች በኦፕን ፕሌይ ነው የመጡት። ይሄ በጣም አስደናቂ አጋጣሚ ነው። ከቆሙ ኳሶች ግን አርሰናል ጥሩ አልነበረም ብሎ መናገር ይችላል። በርካታ የማዕዘን ምት አልተገኙም፣ ግን የቅጣት ምት ኳሶች ብዙ ነበሩ። ከነዚህ ኳሶች የጋብሪኤል ማጋሌሽ አለመኖር መጠነኛ ክፍተት እንደታየበት መናገር ይቻላል። ፒየሮ ሂንካፔ አስደናቂ ጨዋታ ጊዜ አሳልፈው ወጥቷል ብሎ መናገር ይቻላል። እርግጥ ነው የቶትናም ጫና የበረታ ስላልነበረ የነ ሂንካፔ ዲፓርትመንት ብዙ ችግር ላይ አልወደቀም። ያም ቢሆን ግን ተቀይሮ እስኪወጣ ድረስ ሞስኬራ እስኪገባ ድረስ ሂንካፔ የሚገባውን ስራ ሲሰራ እንደቆየ መናገር ይቻላል። ለኤብሪቼ ኤዜ ትልቅ ምሽት ነበር። ዴክላን ራይዝ አሁንም በአርሰናል በመከላከሉም በማጥቃቱም የሚመራው የሚያስተዳድረው ዋነኛው ጀነራል ነው። ማርቲን ዙቢሜንዲ ከጨዋታ ራሱን ያሳደገና ከፍ እያለ መጥቷል። አርሰናል ከምንም ነገር በላይ ግን ውዷን 3 ነጥብ ከኖርዝ ለንደን ደርቢ በቀላሉ ወስዷታል። በቀላሉ የሚለው ቃል በደንብ የሚገልጸው ይመስለኛል። ቶማስ ፍራንክ ከጨዋታው በኋላ ምን ሊሉ ይችላሉ የሚጠበቀው ትልቁ ጉዳይ ነው። የእንግሊዝ ፕሪሚየር ሊግ የ12ኛ ሳምንት የመዝጊያ መርሃ ግብር ነገ ምሽት 5 ሰዓት ላይ በኦልድ ትራፎርድ ማንቸስተር ዩናይትድ ከኤቨርተን ይጫወታሉ። አርሰናል ግን ዛሬ ላይ ሙሉ ለሙሉ ጣጣውን ጨርሶ አሸንፎ ከፍታውን ጨምሮ የጎል መጠኑን እንዲሁ አብዝቶ ወደ 13ኛው ሳምንት የሚጓዝ ይሆናል። 13ኛው ሳምንት ቼልሲን ከማግኘቱ በፊት በአውሮፓ ቻምፒየንስ ሊግ ከባየርን ጋር ጨዋታ ያደርጋል።